ይመጣለው ከሚስቴ ጋር ባልኩበት ዲቦራን ለማግኘት ነው። በጣም ከልብ የቲክታክ ማህበረሰብ ሀበሻ በጣም አስጠልቶኛል። ማርያምን በጣም አስጠልቶኛል። በጣም ከምነግራችሁ በላይ አስጠልቶኛል። መጀመሪያ ይሄ ለሊያ ነው። ሊያ መልስ ነው የምሰጠው ለሊያ ትግራዊት የኛዋ ሊያ ማለት ነው። ሊያ የኔ እናት፣ እኔ በጣም ነው ወድሽ፣ በጣም ነው ማከብርሽ። በጣም ነው ማከብርሽ። ላይክ ለምን አማርኛ አስተረጎምክ ምናምን ላልሽው የኔ 60% ተከታታዮች አማርኛ የሚሰሙ ናቸው። ከዛ ደግሞ ትግራዋይ ሆኖ አማርኛ የማይሰማ የለንም። ሁሉም ሰው እንዲሰማ ብዬ ነው። ከዛ በኋላ ደግሞ ሪፖርት ለማድረግ ሁሉንም እንዲሰማ ብዬ ነው በአማርኛ የተረጎምኩት፣ በሌላ ምናምን አይደለም። ትግራዋይ ሐብካ ሕሊፍካ ይብካ ገሊል ክንን ትግራዋይ ሐዋይ ሕሊፋ ይፈልጥን ከማይ ዝቃውም ነገር የለም። ስን በዓል ሞኒካ ገለገላል ክኒ ያ ምስ በዓል ሞኒካ እኮ በህዝብ ይዘጻርፍ በህዝብና አልረኸብ ምስ በዓል ሞኒካ በኻልእ ይኮን እና በሌላ ጉዳይ ተሰምቷችሁ ከሆነ ሌላዎች ተጋሮች ምናምን ካላችሁ እኔ በሌላ ጉዳይ አይደለም ለማቀሳሰር ምናምን አይደለም። አቴንሽን ፈልጌ አይደለም። ምን አቴንሽን ያስፈልገኛል? ህዝብ ተሰድቦ ሪፖርት እናርግ ስላልኩ አቴንሽን ትፈልጓል። ህዝብ አተሳደቡ ካልኩኝ አቴንሽን ይፈልጋል። ሊያጣላን ፈልጎ ነው ምናምን። ካሁን በኋላ እኔ ለማንም መልስ አልሰጥም። የተሰደበው ይሰደብ፣ የተረገጠው ቢረገጥ ምንም መልስ አልሰጥም። ማርያምን ከሁሉም ጋር የምጣላ የነበርኩትኝ ህዝብ የተነካ፣ ህዝብ የተሰደበ፣ ህዝብ ተረገጠ እያልኩ ነበር ተሳደበ የነበረው። ማንነቴን ሰድቦትኝ ምናምን እንደ ሌሎቹ እኮ ጌመሮች አሁን ማንነታቸው ሀገራቸው እየተሰደቁ ቁጭ ብለው የሚጫወቱ አሉ። ባልሰማ ያልፉታል። ምክንያቱም ለቢዝነስ ስለሚፈልጉ፣ ለገንዘባቸው ስለሚፈልጉ ማለት ነው። ግን ገንዘብ በአናት እንቅር ብሎ ይቅር። ግን ችግር የለውም። ካሁን በኋላ እኔ ለማንም መልስ አልሰጥም። የፈለገውን ማንንም ሰው መናገር ይፈልጋል። የምፈልገውን ከሁሉም ሰው ጋር ተስማምቼ ብዙ ጊዜ ሐሊፋ የትሱከ በእቺ በቂ ነች። አሁን ደግሞ እኔ ዱባይ እመጣለሁ ከሚስቴ ጋር ባልኩበት ዲቦራን ለማግኘት ነው። ባይዶይ ከማን እንደመጣች ልጅቷ በደንብ አድርጌ ነው የማውቃት። ማን እንደላካት ማን እንትን ለዲቦራ ለማግኘት ነው ምናምን። መጀመሪያ ከጊፍተሮች ጋር ዳራችሁ፣ አሁን ደግሞ ከጌምሮች ጋር እኔ እኮ ዱባይ እመጣለሁ ያልኩትኝ እኮ ፋኖቻችን እዚህ ያሉትን አንድ ቀን ሰብስበን አብረን ወይ ምሳ ወይ ራት እንድንበላ ምናምን ደስ የሚለው ነገር ደግሞ ከማንም ሴት ጋር ምናምን ፋን ነገሮችን ቪዲዮ መላላክ ካልሆነ በስተቀር ከማንም ሰው ጋር እንደዚህ በዚህ እንገናኝ፣ ወደዚህ ነው ወደዛ አልፉ፣ እንደዚህ አሁን እንደዚህ ሆነ ቢተባብ ያላቀ ማርያም ስለ ጌም ከሆነች በስተቀር ስለ ቲክታክ ውስጥ ካልሆነ ስለ ፕሪቫት ነገር አውርተን አናውቅም። ብላችሁ አሁን ደግሞ ዲቦራን ለማግኘት ስለሚፈልግ ነው። አህመድ የሚባለው አካውንቴን አይደለም ሲጀመር፣ አህመድ የሚባለው አካውንቴን አይደለም። ማርያምን የነ ዲቦራ ድሮ ጊፍተሮች የነበሩ ናቸው። እኔ አላውቀውም። ሰውየው ለራሱ አረብ እኮ ነው።
የድሮ እኮ ነው የድሮ ላይክ ከ3 አመት 2 አመት እኮ ያደርጋል ሰውየው። በአህመድ የሚለው አካውንት ሄዶ ጊፍት ይስማል፣ እዛ ይስማል። ለምን ኧረ በማርያም ተውኝ፣ ማርያምን ተውኝ ልኖርበት እኔ ባይ ዘ ወይ አቋርጬዋለሁ። ዱባይ እመጣለሁ ብዬ ነበር ማርያምን ከየትም አልገዛም እስካሁን ቪዛ እየጠበቅኩኝ ነበር፣ ግን ቪዛውንም ስወጣ ጽፍላችኋለሁ እንዲያቋርጡት ማለት ነው። አልመጣም እኔ በጣም ይቅርታለሁ ሁላችሁም ማርያምን። እኔ ከእናንተ ከፋኖች ጋር ከተከታታዮች ጋር አንድ ቀን የእራት ወይም የምሳ ግብዣ አድርጌ በስነ ስርዓት ቤት ተከራይቼ ወይም ጀልባ ተከራይቼ ምናምን እዛ ልጠራችሁ ምናምን አስቤ ነበር፣ ግን አቋርጬዋለሁ። ወሬው ከማን እንደመጣ በምን እንደተላከ ከማን እንደተላከ በግልጽ ነው። ምንም ድብቅ ብቅ የለውም። የሚገርመው ነገር ግን እኔ ለእናንተ ብዬ ነው ኢቭን እኮ ለተከታታዮች ብዬ ነው ዛል መጣ። ኦኬ ለኔ ብላችሁ ብዙ ነገር ሆናችኋል፣ ለኛ ብላችሁ ብዙ ነገር ሆናችኋል። እኔም ለእናንተ ብዬ ነበር እስኪ አንድ ቀን ልካሳችሁ ልሰብስባችሁ አንዴና ሌላው ያላረገው ጌመርም ይሁን ላይክ ቲክታከርም ይሁን ያላረገው እኔ ሰብስቤ እስኪ አንድ ቀን በስነ ስርዓት ቁጭ ብለን እንድናወራ እንደ ሰው እንድንዝናና እንድንበላ እንድንጠጣ ነበር እና አቋርጬዋለሁ ጋይስ። አልመጣም። ዲቦራ ጀርመንና ብላህታል ምናምን ያልከኝ አው ደስ ይለኛል፣ ብትመጣ ደስ ይለኛል፣ ደስ ይለኛል። ሰው ሲለወጥ የተሻለ ሀገር ሲገባ ደስ ይለኛል። እኔ እንደናንተ ምቀኛ አይደለሁም፣ ምቀኛ አይደለሁም፣ ማርያምን አይደለሁም። እናቴ ትሙት የታየሽኝ ነገር ግልጽ እናገራለሁ። ፊት ለፊት ነው ሰው የምናገረው። መሽለጥለጥ ምናምን አልችልም። እናቴ ትሙት አልችልም። ቅቅር ግልጽ ነው የምናገረው። መጀመሪያ ያችን ጊፍተርና ተገናኝተዋል፣ እህቱ እንደዚህ አለችን፣ እንደዛ ተባለ ምናምን አላችሁ። አሁን ደግሞ ከጌመር ጋር ወይ ግን ሌሎቹ ቲክታከሮች ግን እንደኔ ማታ አላችሁ ማርያምን። እኔ ሶሻል ሚዲያ ላይ ሰው አይወጣልኝ፣ በአካል ሰው አይወጣልኝ። ምን አደረኩኝ? እንደ ሌላው ቲክታከር እኮ ነኝ እኔ ማርያምን። ዲቦራ ብትመጣ ደግሞ በደንብ አድርጌ በስነ ስርዓት ሄጂ ከኤርፖርት እንደ ሜሊን ከዩኬ ሜሊን ሳትቀራለን እንዲ ስትተማታ የነበረው ከኔ ጋር ረስቼው ደግሞ እንደ ሜሊን እንደተቀበልኳት ላይክ ጀርመን ላይ እንደዛ ነበር የምቀበላት ማርያምን። ከሜሊ ጓደኛ ዲቦራን ለይቻላት ስንት በሊቪያ የመጣ እንቀበል የለ እንደ ላይክ ባስ ስቴሽን ስናገኛቸው ላይክ ባኖፍ ላይ ስናገኛቸው እንቀበላቸው የለ ከሊቪያ የሚመጡ ሴቶች ነው ወንዶች ተቀብለን ልብስ ገዝተን ብለን ሻወር አስወስደን ሄደን ካምፕ ነው የምናስገባቸው። በጣም ትገርማላችሁ። ምንም አላችሁም በዚህ በላይ ማርያም በጣም ነው የምትገርሙትኝ። ገባችሁ? የመጨረሻ መልሴ ነው። ካሁን በኋላ እንደዛ ሆነ ያኛው ተሰደበ ብዬ ለማንም መልስ አልሰጥም። እኔ ተሰደብኩ ብዬ ለማንም መልስ አልሰጥም። ግልጽ ነች። ገባችሁ? ማንንም ቲክታከር ማንንም ከኔ ፎሎ ያርኳቸው ሰዎች እዚህ ሀገር ቢመጡ እኔ በስነ ስርዓት ተቀብዬ አዲሶች ከሆኑ ቤተሰብ ወይ ደግሞ ላይ ገንዘብ ከሌላቸው ወደ ካምፕ አስገባቸዋለሁ። ካልሆነ ከኔ ጋር ይቆያሉ። እኔ በሚዘጋጀው ላይክ በሆነም ይሁን ሴት ከሆኑ ወይ ሆቴል ይዝላታለሁ ወይ ደግሞ ጓደኞቹ ቤት ቆያለች ወይ ደግሞ ይሄ ቤተሰቦችን ብዙ ቤተሰቦች አሉ የነሱ ቤት አስቀምጣታለሁ። ገባችሁ? የጆሮ ጌጥ ነው አላወጣው ምን አገባ ጆሮ ላይ እኮ ነው ያለው መሰለኝ። እና ተውኝ ልኖርበት እሱን ካገባች በኋላ ልጅቷ ስቃ አታውቅም። እሱን ከቀረባት በኋላ በቃ የሆነ የያዘባት ነገር አለ፣ ያስፈራራታል። ምን ይዞባት ነው የሚያስፈራራት? እዚህ አንድ ጊዜ ይሄ መፍራትና ያለ ማፍራት ወይም ምናምን ሳይሆን ክብር ነው። ገባችኋ? አንድ ሰው ስታከብረው
ከልብህ ነው የምታከብረው፣ ክብር ካለ ለዛ ሰው ማለት ነው። እንደናንተ የምታስወተኝ መፍራት ነው እንደዛ የሚባል ነገር የለም እኮ እዚህ። አንድ ሰው አሁን እዚህ ላይክ እንደ እናንተ ሀገር የምትኖሩበት ሀገር መሰራችሁ ላይክ ቪዲዮ ተያይዘብኝ ብላችሁ ስታለቅሱ የምትውሉት ከዛ በኋላ ደግሞ መታችሁ ተሳደባላችሁ። ቪዲዮ ተያይዘብኝ ብላችሁ በህግ ማትሄዱ ምናምን። እዚህ ሀገር እንደዛ የሚባል ነገር የለም። አንድ ሰው ቪዲዮ ከያዘብህ አይደለም እዚህ ሆኜ እዚህ ዩሮፕ ላይ ከኛ ጋር ሆኖ ማለት ነው አሜሪካ የሚሆን የለበት ሀገር ይሁን ትይዘዋለህ፣ ትከሰዋለህ። እንዴ እኔ ተማሪ ነኝ ገባችኋ? 8 ሰዓት እማራለሁ፣ እሰራለሁ። በትርፍ ሰዓቴ አሁን ምንም ልላችሁ አልችልም። ማርያም ቪዲዮ መስራት ለራሱ አስጠልቶኛል። በቃ ማርያም ቲክታክ ቪዲዮ ለራሱ አስጠልቶኛል። ዛሬ 3 ጊዜ 4 ጊዜ ሰራው ደመሰስኩት። በቃ አስጠላኝ፣ ልሰራም አልቻልኩም ማርያም። ወይ እንደ ሰው መጣችሁ ፊታችሁን ከፍታችሁ እንደዚህ ነው ብላችሁ አታውሩ። መሽልኩልኩ ብቻ ንቀተዋቸው ምናምን አልችልም። እኔ እንደዛ ንቆመተው አልችልም፣ አላውቅበትም። እኔ አልችልም። በቃ ንቆመተው የታየኝ ነገር ፊት ለፊት መናገር ነው የምፈልገው። ምክር ነው ብላችሁ እናንተ የምትጽፉትኝ በውስጥም ሆነ በውጭ ምናምን ስድብ ነው፣ አብዛኛው ስድብ ነው። በቃ ይሄ ሸሩምጣ ይሄ ሸሌ ገሃባ ሴቲ ሲማል ምናምን እንዴ ጌም የተጫወትኩበትን የራያ የምናምን ስትልክልኝ ላይቭ ላይ ሆኜ አይደል ጸበል ይረጫውበት አይደል ጋይስ? ላይቭ ላይ ሆኜ ነው ጸበል ይረጫው እና መቼ ለከጉቺ ጋር ሆኜ የምትልኪውን ዕቃ እንትን ላይ ቴንኪ የኔ ፍቅር ምግብ ላይ አላልኩኝም፣ ዶሮ ወጥ ላይ አላልኩም። ካለኝም ዶሮ ወጥ ላይ ሁሉ ረጫዋለሁ። ምግብ ላይ ከላክሽልኝ የተቃለለ ነገር ጸበል ረጫዋለሁ። ጸበል የተረፈቻለችኝ እሷን ጸበል ረጫዋለሁ አልኩኝ። ከዛ አይቶ ፊንገር እኮ ናት ማለት ለምን ጸበል ረጫለሁ እንዳልሽ እናቃለን መተት ምናምን ብላ ወርቁ ስለላከላት ምናምን። አያችሁ ግን እንደው የክፋቷ የምትሄድበት ርቀት እኔ ለራሴ ገረመኝ። ማለት ጠያቂ የለም። አሁን እሷ እንደዛ ስትል ያ ማለት አንቺም ታምኝበታለሽ ብሎ የሚጠይቃት የለም። ገባችሁ? አሁን እሷስ እንደዛ አሰበች። አንቺ የምትይው ላይክ ታምነሽበት ነው ወይ እንደዛ ደረጃ ያሰብሽው? እኔ በአፌ ሳላውጣ እንዲህ ልትል ፈልጋ ነው እኔ አውቃታለሁ አለች አይደል? ያ ማለት አንቺም ታምኝበታለሽ ወይ እንዴት አወቅሽ ብላችሁ መጠየቅ እኮ ትችላላችሁ። እኔ አባቴ ቢሆን ራሱ ዕቃ ከላከልኝ ጸበል ረጫለሁ። የምትልኩልኝ ሰዎች ዕቃ ወዳችኋለሁ፣ አከብራችኋለሁ። አላምናችሁም አበደን። ይሄው በአፌ ነገርኳችሁ። ወዳችኋለሁ፣ አከብራችሁ። ሰው ወዳለው ሰው ሞቼ ነው የምወደው። ግን አላምናችሁም። ለምን እዚህ ቲክቶክ ላይ ስመጣ ይሄን አድርጎብኝ፣ በዚህ ወጣብኝ፣ በዚህ አርጋብኝ፣ እህቴ ነበረች፣ እህቴ በድላይ። ባለፈው ሀቢባ ቤት አንዲቷ ገብታ ወንድሟን እንደዚህ ያደረገች ብላችሁ ስቀጠቅጧት አልነበረ እንዴ? ማናችሁም ዕቃ ከላካችሁልኝ ጸበል ረጫለሁ። ጸበሌ ልታልቅ ነው። ከእስራኤል ሀገር ነው የተሰጠኝ። አሁንም አስመጣለሁ። ላኩልኝ፣ እቀበላችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። ባመጣሁት በሰጣችሁ ልክ ጸበል አደርግበታለሁ። ሙስሊሞችም ካላችሁ ዕቃ ሲላክላችሁ በቁርአን እሹት። በቁርአናችሁንም ቢሆን የላኩላችሁ ላይ አድርጉ። በምታምኑት እምነት ሰው አላምንም። በቃ ምን አባታችሁ ልታመጡ ነው እንዴ? እናንተ አይደላችሁ እንደ ቃል ላክልሽ ብላችሁ እዛ የድሮ ሰፈሬ ያለው አድራሻዬን አምኜ በሰጣችሁ አይደል እንዴ ቲክቶክ ላይ በተናችሁትኝ በየአደባባይ ሲበተን የነበረው እናንተ አይደላችሁ? አይባልም። ተይ እባክሽ። አንድ ህይወቴ ከተበላሸ በኋላ ሰው እኮ አምኜ ነው ቀሚስ ልላክልሽ በጣም ነው የምወድሽ ብላ ገዝት ላይ መጣወራችኝ ማለት ነው። ከዛ እሺ ብዬ በየዋህነት አድራሻዬን ብሰጣት አድራሻዬን ስልኬን የቀየርኩት ለምንድን ነው? አዲስ ስልክ ያስኩት ለምንድን ነው? አዲስ ቁጥር ያስኩት ለምንድን ነው? ንገሩኝ እስኪ። አዲስ ቁጥር ያስኩት ለምንድን ነው? አዲስ ስልክ ቁጥር ያስኩት በእናንተ የተነሳ
በእናንተ የተነሳ ሰው ስለማምን አመኛችሁ ስሰጣችሁ ስለምታጠቁኝ ሄዳችሁ አድራሻዬን ፖስታችሁ ከዛ ቤት ማለት ነው የቀረብኝን ልወጣ ስንት ቀን የቀረኝ እሱን ከፍዬ ነው ያስወጣችሁኝ እኮ ባለጌ እኮ ናችሁ። እና እናንተን እንዴት አባታችሁ